እንደምን አላችሁ? ጅራ ኢየሱስ አሜን በሏቸው። ኢየሱስ አለ። ክብር ለጌታ ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር እግዚአብሔር ነገሰ ይላል። እስቲ እግዚአብሔር ነገሰ በሉ። ሃሌሉያ። እግዚአብሔር ነገሰ፣ ክብርንም ደግሞ ምን አረገ ይላል? ለበሰ ይላል። በሁላችን ውስጥ መንፈስ ቅዱስ እንዳለና እንደሚኖር ምንም ጥያቄ የለንም። ግን ይሄ የመጣው መንፈስ ቅዱስ ስራው ራሱ ኢየሱስ ክርስቶስን ማክበር ነው። አሜን። ክብር ለጌታ ለኢየሱስ ይሁን። እስቲ ኢየሱስ ክርስቶስ የህይወት ዋዳኝና ጌታ የሆነለት ሰው ያጨበጨበ ይነሳል ከመቀመጫው። ክብር ለእግዚአብሔር ይሁን። ለሱ ነው። ሃሌሉያ። ለሱ ለጌታ ለኢየሱስ ለሞተልን ጌታ፣ ላዳነን ጌታ፣ ተመልሶ ለሚመጣው ለሚወስደን ጌታ፣ ክብር ላለው ጌታ፣ ሞገስ ላለው ጌታ፣ ኃይል ላለው ጌታ፣ ብርታት ላለው ጌታ፣ በብርታቱ እኛን ላዳነ፣ ጨለማችንን ላበራ፣ እስራታችንን ለበጠሰ ለእግዚአብሔር ልጅ ለኢየሱስ ክብር ይሁን። ሃሌሉያ። ከዚህ በላይ ጭብጨባና እልልታ ይገባዋል። ያዳነን፣ በቅዱስ አጠራር የጠራን፣ ሃሌሉያ፣ ጨለማችንን ያበራ፣ እስራታችንን የበጠሰ፣ ሞታችንን ወደ ህይወት፣ ውርደታችንን ወደ ክብር የለወጠ ኢየሱስ የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። ክብር ላዳነን ይሁን። ክብር ለሞተልን ይሁን። ክብር ለጠራን ጌታ ይሁን። ክብር ለእግዚአብሔር በሰማያት ይሁን። ክብር በምድር ይሁን። ኦ ሃሌሉያ፣ ኦ ሃሌሉያ። እናመሰግናለን፣ እናከብርሃለን ታላቁ ጌታ። ብዙዎች አማልክት አምላክ የሆኑት የሚያመልኳቸው ሰዎች አምላክ ስላደረጓቸው እንጂ ከባህሪያቸው አማልክት አልነበሩ። አንተ ግን ከባህሪህ ከጥንት ጀምሮ አምላክ ነህ። እግዚአብሔር ስምህ ለዘላለም ይባረክ። ማንም አምላክ ሳያደርግ አምላክ የነበርክ ጌታ፣ ማንም ጌታ ሳያደርግ ጌታ የሆንክ ጌታ፣ ስምህ ለዘላለም ብሩክ ይሁን። የዘላለም ጌታ፣ የዘላለም አምላክ ስምህ ለዘላለም ይባረክ። ስምህ ይባረክ። ኦ ሃሌሉያ። እስቲ ጌታን አክብሩት፣ አመስግኑት። እስቲ እጆቻችሁን አንሱ። እናመሰግናለን ጌታ ሆይ በሉ። አከብርሃለሁ፣ አዳኜ ነህ፣ አባቴ ነህ በሉት። እስቲ መድኃኒቴ ነህ በሉት። አንተ የሕይወቴ ራስ ነህ በሉት። ኦ ሃሌሉያ። ክበር 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 ተመስገን ጌታ። እስቲ ክብር በሉ። ክበር 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 ተመስገን ጌታ። እስቲ እጆቻችሁን አንሱና ክብር በሉ። ክበር 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 ተመስገን ጌታ። ክበር 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 ተመስገን ጌታ። አምላክ ስለሆንክ ስለሚገባ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። አምላክ ስለሆንክ ስለሚገባ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። ንጉሥ ስለሆንክ ስለሚገባ ክበር ጌታ፣ ክበር ጌታ፣ ንገስ ጌታ፣ ንገስ ጌታ። ኦ ሃሌሉያ። ኢየሱስ ክብር ይሆንልህ። የጨለማው ዓለም የጨለማው ስልጣን ሁሉ ይናወጥ ይደንግጥ። ክብር ላንተ ይሆን።
የጨለማው ኃይል እስኪናወጥ ድረስ ጮኸን ላንተ ክብር እንሰጣለን። በእልልታ በጭብጨባ በሆታ እግዚአብሔር ልጅ ኢየሱስ ክብር ላንተ እንሰጣለን። ክብር ይሆንልህ። ሃሌሉያ። አባቴ ኢየሱስ ተባረክ። አዳኜ ኢየሱስ ተባረክ። ክብር ከዘላለም እስከ ዘላለም ላንተ ይሁን። እናመሰግንሃለን። በዚህ ማለዳ ተናገረን። መገኘትህ በመካከላችን ይሆን። ለነፍሳችን ተናገረን። ሂዱና ለኢየሩሳሌም ልብ ተናገሩ ተብለው እንደተጻፈ ለሁላችን ልብ፣ ለመንፈሳችን፣ ለውስጣችን ተናገረን። ለልባችን ተናገረን። እናመሰግንሃለን። ቆይታችንን ባርክልን። በጌታችን በኢየሱስ አሜን። እንቀመጣለን። እግዚአብሔር ትልቅ አምላክ ነው። አሜን። ክብር ያለው አምላክ ነው። ሃሌሉያ። የምታመልኩት አምላክ፣ የምትከተሉት ጌታ በጣም ብዙ ክብር ያለው ጌታ ነው። ክብር ለእግዚአብሔር ይሁን። ብዙዎች አማልክት ቢኖሩም እንኳን ክብር ያላቸው ሞገስ ያላቸው አይደሉም። ክብር ያለው ሞገስ ያለው የእግዚአብሔር ልጅ ኢየሱስ ብቻ ነው። አሜን ሃሌሉያ። ግርማው የሚያስፈራ የሚያስደነግጥ ክብር ያለው ጌታ፣ ስልጣን ያለው ጌታ፣ ኃይል ያለው ጌታ ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። በጣም እድለኞች ነን። ጌታን ኢየሱስ ክርስቶስን የሕይወታችን አዳኝና ጌታ አድርገን ያገኘን ሰዎች በጣም እድለኞች ነን። ጌታ የተመሰገነ ይሁን። ባለፈው ሳምንት ለአንድ ወንድሜ ስነግረው ነበረ። በጣም ብዙ ሰዎች ጌታን ኢየሱስን ፈልገው የሕይወትን መንገድ ፈልገው ጫካ ገብተው ራሳቸውን በሰንሰለት አስረው በጣም አይለብሱም፣ አይበሉም፣ አይጠጡም፣ ብዙ ዋጋ ከፍለው በዛ ሁኔታ ይሞታል። እናንተ ደግሞ ተለምናችሁ እባክህ ጌታን ተቀበል ኢየሱስ ያድናል እኮ ተብላችሁ አንዳንዶቻችሁ በጣም ብዙ ጾም ጸሎት ተይዞ ተጸልዩላችሁ ሄዳናችሁ። ክብር ለእግዚአብሔር ይሁን። የመዳን መንገድ በቀላሉ ወደኛ ይመጣልን። ጸሎት እንኳን ሳናቅ በኩረጃ ጸሎት ሄዳን ሰዎች እግዚአብሔር የተመሰገነ ይሁን። እስቲ አሜን በሉ። እኔ የምለውን ከኔ ኋላ በል ተብለን ሄዳን ሰዎች አይገርማችሁም? ኢየሱስ ጌታ ነው። ይሄ ትልቅ ጉብኝት ነው። ዛሬ የምንካፈለው የእግዚአብሔር ቃል በዘፍጥረት 31 ላይ ከያዕቆብ ከሚባለው ከእግዚአብሔር ሰው ሕይወት ታሪክ ዙሪያ የመለኮታዊ ጉብኝት ምልክቶች ወይም የጉብኝት ምልክቶች በሚል ርዕስ የእግዚአብሔርን ቃል እናያለን። ጌታ የተመሰገነ ነው። እግዚአብሔር አምላክ ሀገርን፣ ሕዝብን፣ ቤተሰብን፣ ግለሰብን የሚጎበኝ አምላክ ነው። እስቲ ጩሁና እግዚአብሔር ይጎበኘኛል በሉ። ለነፍሳችሁ ንገሯት፣ እግዚአብሔር ይጎበኘኛል በሏት። ጉብኝቴ ቅርብ ነው ብሏት። እግዚአብሔር አምላክ የተባረከ ይሁን። ወገኖች ሆይ የእግዚአብሔር ጉብኝት ወደኛ ቀርባለች። ኢየሱስ ጌታ እና ሰይጣን ራሱ ዛሬ ሲሰማኝ ይህ ልጅ ልክ የሆነ አይመስለኝም ነው የሚለው። ግን ራሱ ሰይጣን ልክ አይደል። እግዚአብሔር የተመሰገነ ይሁን። ምክንያቱም ሰይጣን ራሱ የማሰብ ችግር አለበት። ይሄ ጭንቅላቱ ችግር አለው። ምክንያቱም እዛ ከሰማይ ሲጣል ተመቷል። እዚህ እነ ሚካኤል መተውታል እና ትንሽ የቴስታታ ችግር አለው ሰይጣን ራሱ። ኢየሱስ ጌታ ነው። የእግዚአብሔርን ቃል በጌታ ስም አነባለሁ። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ የአባታችን የሆነውን ነገር ሁሉ ወሰደ። ይህንንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችህ ተመለስ፣ ከአንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፣ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ ያለው፣ ነገር ግን የአባቶቼ አምላክ ከኔ ጋራ ነው። እስቲ ጮህና አሜን በሉ። የአባቶቼ አምላክ ከኔ ጋራ ነው አለ። እግዚአብሔር የተመሰገነ ይሁን። እኔ ባለኝ ጉልበቴ ሁሉ አባታችሁ እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝ ዝንጉርጉሮች ይሁኑ ቢለኝ በጎቹ ሁሉ ዝንጉርጉሮችን ወለዱ። ሽመልመሌ መሳዮች ደሞዝ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። እግዚአብሔር አባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎቹ በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ። እነሆም በበጎችና በፍየሎች ላይ የሚንጠለጠሉትን
የበጎችና የፍየሎችን አውራዎች፣ ሽመልመሌ መሳዮችና ዝንጉርጉሮች ነቁጣ ያለባቸው ነበሩ። የእግዚአብሔር መልአክ በሕልም ያዕቆብ ሆይ አለኝ። ሃሌሉያ! ማን አለኝ? ያዕቆብ ሆይ አለኝ። ስማችሁን ጨምሩበት። እግዚአብሔር የተመሰገነ ይሁን። እኔም እነሆኝ አልኩት፣ እንዲህም አለኝ፣ ዓይንህን አቅንተህ እይ። በበጎችና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች፣ ሽመልመሌ መሳዮችና ዝንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህባት በዚያም ለእኔ ስዕለት የተሳልክባት የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚያ ሀገር ውጣ፣ ወደ ተወለድክበትም ምድር ተመለስ። ራሔልና ሊያም መልሰው እንዲህ አሉት፣ አባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶልናልን? እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለምን? እርሱ እኛን ሸጦ ዋጋችንን በልቷልና። ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን አድርግ አሉት ይላል። እግዚአብሔር የተመሰገነ። አሁንም ማን ያለህን አድርግ? እስቲ አጠገባችሁ ያለውን ሰው አሁን እግዚአብሔር ያለህን አድርግ በሉት። ሃሌሉያ! ይኸውላችሁ ወገኖች ሆይ እግዚአብሔር አምላክ እሱ እግዚአብሔር ነው። አሜን፣ ሃሌሉያ! እግዚአብሔር አምላክ የተናገረው ቃል የሚፈጸም አምላክ ነው። በኢሳይያስ ምዕራፍ 46 ላይ ቁጥር 10 ላይ የእግዚአብሔር ቃል ሲናገር እኔ ከመጀመሪያ መጨረሻውን እናገራለሁ ይላል። እስቲ አሜን በሉ። መቼ ነው መጨረሻው የምናገረው? ከመጀመሪያ መጨረሻው እናገራለሁ፣ ከጥንትም ደግሞ ያልተደረገውን እናገራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ይኸውላችሁ እግዚአብሔር አምላክ ከባህሪው በመጀመሪያ መጨረሻችሁን ነው የሚነግራችሁ። እግዚአብሔር አምላክ የተመሰገነ ይሁን። መካከል ላይ በጣም ብዙ ነገር ሊኖር ይችላል። እግዚአብሔር ግን ሁሉን የሚያውቅ ጌታ ስለሆነ አሁን በሕይወታችሁ እየሆነ ያለውን ነገር እግዚአብሔር የተናገራችሁ ገና መጀመሪያ ነበር። እግዚአብሔር የተመሰገነ ይሁን። ዛሬ አይደለም። ዛሬ በሕይወቴ እየሆነ ያለውን ነገር እግዚአብሔር የተናገረኝ የዛሬ 15 ዓመት ነበር። ክብር ለጌታ ለኢየሱስ ይሁን። እያላመንኩኝ እያልገባኝ የማቀልድ ነው ምናምን እያልኩኝ ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ሁሉን አዋቂ ስለሆነ አልፋና ኦሜጋ ስለሆነ በመጀመሪያ መጨረሻችሁን ይናገራችኋል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በመካከል ላይ የሚፈጠሩት ነገሮች ግራ ቢያጋባችሁ እንኳን በመጀመሪያ እግዚአብሔር በሕይወታችሁ የተናገረው ነገር የሚፈጸመው እሱ ነው። አሜን በሉ እስቲ። ሃሌሉያ! ዳዊት እንደዚህ አለ፣ በእኔና በሞት መካከል ስንት እርምጃ ቀረ አለ? አንድ እርምጃ ቀረ። እግዚአብሔር የተመሰገነ ይሁን። ነገር ግን ይህን ሰው እግዚአብሔር በጠዋት በልጅነቱ ወራት እግዚአብሔር ጠርቶ ታላቁ ነቢይ የዘይቱን ቀንድ አምጥቶ ጭንቅላቱ ላይ አፍስሶ አንተ በእስራኤል ላይ ንጉሥ ትሆናለህ ብሎታል። ሰውየው በእኔና በሞት መካከል ስንት እርምጃ ቀረ ይላል? አንድ እርምጃ። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም ሲል ኦልሬዲ የሞት ጥላ ደርሶበታል። ሰውየው የሚሸተው ሞት ነው። ሰውየው ንግስና ቤተ መንግስት አለ የሚሸተው። ሰውየው የሚሸተው ነገር ሞት ነው። እግዚአብሔር የተናገረው ነገር ግን ንግስና። እስቲ አሜን በሉ። ሃሌሉያ! ይሄን እግዚአብሔር የተናገረው በመጀመሪያ ነው። ስለዚህ ዳዊት ስለገባው የሕይወቴ ዘመን ስንት ነው፣ ወደ ኋላ ምን ያህል እንደምቀር አስታውቀኝ ያለው። እኔ አይመስለኝም ይሄ ንጉስ መሆን ምናምን የሚባለው ነገር አይመስለኝም። እዚሁ ስንከራተት እድሜ ያለቀ። ስለዚህ አሁን የምፈልገው ሂሳብ ነው። የዘመኔ ቁጥር ስንት ነው? ኢየሱስ ክርስቶስ ጌታ ነው። ወገኖቼ ሆይ እግዚአብሔር የተናገረው ነገር በሕይወታችሁ ሳይፈጸም ምንም አትሆኑም። እግዚአብሔር በሕይወታችሁ ቃል አውጥቷልና አሁን በሕይወታችሁ የመጡ የተፈጠሩ ያሉ ነገሮች አያደናግሯችሁ፣ እጅም አትስጧቸው። እግዚአብሔር አምላክ የተመሰገነ ይሁን። ስለ መለኮታዊ ጉብኝት ስናነሳ መለኮታዊ ጉብኝት ማለት እግዚአብሔር የተናገረው ነገር በሕይወታችሁ ፍጻሜ ማግኘት ማለት ነው። ምንም ሌላ ትርጉም የለውም። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ጉብኝት ስንል እግዚአብሔር የተናገረው ነገር በሕይወታችሁ ውስጥ የሚፈጸምበት ወራት ማለት ነው። እግዚአብሔር የተናገረው ነገር በሕይወታችሁ ውስጥ የሚፈጸምበት ጊዜ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ! እግዚአብሔር የተናገረው ነገር ያልተፈጸመበት ጊዜና ዘመን የለም። ወገኖቼ ሆይ የጉብኝት ዘመን መልኩ አስቸጋሪ ነው።
አይታወቅም። ብዙዎች የጉብኝትን ዘመን አላወቁትም። የጉብኝትን ዘመን ለማወቅ መንፈሳዊ መረዳትና መገለጥ የሚባል ነገር ያስፈልጋል። ከኔ ጋር የሚስማማ እስቲ አንድ ያጨብጭብ። ሃሌሉያ! ወገኖቼ ሆይ ዕውቀት በራሱ ብቻውን በቂ አይደለም የጉብኝትን ዘመን ለማወቅ። ክብር ለጌታ ለኢየሱስ ይሁን። ሁላችሁ በምታውቁት በመጽሐፍ ቅዱስ በሉቃስ 19 ላይ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ ከደብረ ዘይት ተራራ ሲወርድ ከተማይቱን አይቶ ምን አደረገላት ይላል? አለቀሰላት። ወገኖቼ ሆይ የጉብኝትን ዘመን አለማወቅ በጣም አደገኛና አስቸጋሪ እጅግ የሚያሳዝን ነገር ነው። ጌታ ኢየሱስ ክርስቶስ አለቀሰላት። ለምን? ገንዘብ ስላጣች፣ ብር ስላጣች፣ ምን ስለሆነች? የጉብኝቷን ወራት ስላላወቀች ተሸወደች። ኢየሩሳሌም መምህራን አልነበሯትም ወይ? የሕግ ሰዎች አልነበሯትም ወይ? አዋቂዎች አልነበሯትም ወይ? በደንብ ነበሯት። በማቴዎስ ወንጌል ምዕራፍ 3 ላይ 70 ሰገል የተወለደውን ሕፃን አይተው ሊሰግዱለት ሲመጡ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው የመጡት አይደል? ሄሮድስ ይህን ሰምቶ ምን ሆነ ይላል? ደነገጠ። ዓለምን የሚያስተዳድረው ሄሮድስ የቄሳር ፋሚሊ ደነገጠ። ሌላ ንጉሥ እየተወለደ ነው፣ እየመጣ ነው ማለት ነው። ስለዚህ ይህንን ነገር የሚያውቁ ሰዎች የሕግ ሰዎች ስለሆኑ ካህናቱን ሰበሰበና እንደዚህ አላቸው፣ ይሄ ንጉሥ የት ነው የሚወለደው አሉት። እቺ ማቀላል ጥያቄ ነች። እቺ ምን አላት? እቺ ይሁዳ ቤተልሔም ነው፣ ሕዝቤን የሚጠብቅ እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ ተጽፏል። እቺ ቀላል ጥያቄ ነች አለ። ተመልከቱ። እነዚህ ሰዎች ግን ኢየሱስ ክርስቶስን ጉብኝታቸው የሆነውን ጌታ አላወቁትም። ጉብኝትን ይዞላቸው መንግስትን ይዞላቸው የመጣውን ጌታ አላወቁትም። የእግዚአብሔር መንግስት ቀርባለች ሲላቸው መንግስት ለእስራኤል መቼ ትመልሳለህ ይሉታል። መንግስት ይዞላቸው መጥቶ መንግስት ይጠይቁታል። ክብር ለእግዚአብሔር ይሁን። ስለዚህ የጉብኝትን ዘመን ማወቅ፣ መገለጥ፣ መንፈሳዊ መረዳት፣ ጸሎት ምናምን የሚባል ነገር ያስፈልገዋል። እግዚአብሔር አምላክ የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔርን ቃል ስታጠኑ ቁጥር 67 ላይ ሐና የምትባለው በጸሎት የምታገለግለው ሴት ኢየሱስ ሲወለድ ቀርባ የእግዚአብሔርን ጉብኝት ቤዛውን ለሕዝቡ ምን አደረገች ይላል? ተናገረች ይላል። ስምዖን እንደዚህ አለ። በመንፈስ ቅዱስ የተቀባው ሰው መንፈስ ቅዱስ በሱ ላይ የነበረው ስምዖን በጌታ የተቀባውን አየ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንን ምን አድርገዋል? አይተዋል። ጌታን አመሰገነ። አቅፎን የእስራኤል መሲህ፣ የእስራኤል መጽናናት፣ የእስራኤል ጉብኝት። ጌታ የተመሰገነ። ሌሎቹ ደግሞ እንደዚህ ይላል፣ ይሄ ሰውዬ የዮሴፍ ሕጋዊ ያልሆነ ልጅ ነው ይላሉ። እስቲል ናው መሲህ ይመጣል ይላል። ወገኖች የጉብኝትን ዘመን ማወቅ በጣም አስቸጋሪ ነው። የጉብኝትን ዘመን ማወቅ መንፈሳዊ መረዳትና መገለጥ ይጠይቃል፣ ጸሎት ይጠይቃል። ጌታ የተመሰገነ። የጉብኝት ወራት ሲመጣ የሚሆኑትን ነገሮች አሳያችኋለሁ። የጉብኝት ወራት ሲመጣ በመጀመሪያ ቁጥር 1 በሕይወታችሁ ላይ የሚመጣው ነገር የእግዚአብሔር ድምፅ ነው። እስቲ የእግዚአብሔር ድምፅ በሉ። ኦ ሃሌሉያ! መጽሐፍ ቅዱስ ሲናገር የእግዚአብሔር ድምፅ በምንድን ነው ይላል? በኃይል ነው ይላል። የሊባኖስን ዝግባ ሁሉ ምን ያደርጋል? ይሰባብራል ይላል። ክብር ለእግዚአብሔር ይሁን። ተራሮችን ዝቅ ያደርጋል። ዝቅ ያለ ነገር ሁሉ ከፍ ያደርጋል። የጉብኝት ዘመን ሲመጣ የእግዚአብሔር ድምፅ ነው ወደ እናንተ መለቀቅ የሚጀምረው። የእግዚአብሔር ድምፅ ነው በመጀመሪያ ወደ እናንተ መምጣት ያለበት። ይህ የእግዚአብሔር የድምፅ ይዘት ራሱ ምን አይነት እንደሆነ አሳያቸዋል። እግዚአብሔር አምላክ የተመሰገነው። የእግዚአብሔር ጉብኝት ለያዕቆብ ሲመጣለት የሆነለት ነገር በመጀመሪያ ደረጃ ከ20 ምናምን ዓመት ጸጥታ በኋላ ያዕቆብ ሆይ የሚል የእግዚአብሔር ድምፅ መጣለት። እግዚአብሔር አምላክ የተመሰገነው። በመጀመሪያ መጨረሻውን የሚናገር እግዚአብሔር ገና ከአባቱ ቤት ሲወጣ የአባት የአብርሃም የያዕቆብ አምላክ የይስሐቅ አምላክ እኔ ነኝ ብሎታል። እችን ምድር ላንተና ለዘርህ ምን አደርጋለሁ ብሎታል? እሰጣለሁ፣ ዘርህ ይበዛል፣ ለአባት ለአብርሃም የተናገርኩት ነገር በአንተ ላይ ይሆናል ብሎታል። ያዕቆብ አጭበርብሮም አታለውም እግዚአብሔር በቀጥታም ተናግሮት የተስፋ ቃል እና የበረከት እስር ይዞ የሚሄድ ሰው ነው። ጌታ የተመሰገነ። በጣም በሚገርም ሁኔታ ያዕቆብ እንዴት እንደተባረከ ላሳያችሁ እችላለሁ። ከዘፍጥረት
ቁጥር መጽሐፍ ምዕራፍ 28 ጀምሮ ጌታ የተመሰገነ ይሁን። የመጀመሪያውን በረከት ያዕቆብ ወንድሙን አታሎ ወሰደ። ሁለተኛውን በረከት ደግሞ እናትየዋ አባትየውን አታላ አስባረከችው። ምክንያቱም ያዕቆብ እዚህ ከናናውያን ሴቶች ልጆች ካገባ ሞት እመርጣለሁ አለች። ስለዚህ ሄዶ ጋብቻ ማድረግ ያለበት እዛ ነው አለች። ነገር ግን ለዛ ሳይሆን ያዕቆብ ኤሳው ተናዶ ወንድሜን ገለዋለሁ ሲል ስለሰማች ርብቃ ሰማችና ና አለችው። ወንድሜ ያለውን ነገር ሰምቻለሁ፣ ሁለታችሁንም በአንድ ቀን ለምን አጣለሁ? ስለዚህ ወደዚህ ሀገር ሂድ አለችው። ከዛ ደግሞ አባትየው ጋር ሄደችና ምን መሰለ፣ ያው ታውቃለህ ታላቁ ልጅ ኤሳው የዚህ ሀገር ሴቶች አግብተው እያቃጠሉ ነው ያሉት፣ ስለዚህ የኛውም እንዲደግመን ስለማንፈልግ ምናምን ብላ አሳመነችው። ፖለቲካ ሰራችና አሳመነችው ሽማግሌው። ይህ ነው። ከዛ እግዚአብሔር ጠራን፣ ያዕቆብ ጠራና ምን አደረገው? ባረከው። እግዚአብሔር የተመሰገነ ይሁን። ሁለት አትሉ። ከዛ ሲወጣ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገለጠለትና ባረከው። ሶስት አትልም። እግዚአብሔር የተመሰገነ ይሁን። ይሄንን ሁሉ ነገር ያዘና የት ሄደላል? ላባ ቤት። ላባ ሲያገኘው አቅፎ አልቅሶ ምናምን ተቀቡ ወየው ብሎ በቃ ስጋዬ ያጥንቴ ፍላጭ ምናምን ብሎ አይደለም። ጌታ የተመሰገነ። ብዙዎቻችሁ ወደ አሜሪካ ስትመጡ እንደዚህ ይሆናል። ዌልካም ቱ ዩኤስኤ ምናምን እያላችሁ ኤርፖርት ላይ አይደል ዌልካም ቱ ዩኤስኤ። እንዳውም አንዱ ወንድም ነግሮኛል። እኔ በመጣሁበት ዘመን በቡሽ ዘመን የመጣው የሱ ፊርማ ያለበት ደብዳቤ ደርሶኛል ነው። ጌታ የተመሰገነ። እና በቃ የሆነ ነገር የሚያነጥፉልን ምናምን ነገር ነበር አለ የሚመስለው። ዌልካም ቱ ዩኤስኤ ምናምን። ክብር ለእግዚአብሔር ይሁን። የበረከት እስር እግዚአብሔር በእናንተ ላይ ያልተናገረው ነገር የለም። ተሸክማችሁ እኮ ነው አሜሪካ ያመጣችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ከዛ ያዕቆብ ወደ ላባ ቤት ገባ። 20 ዓመት ድምፅ የለም። ዋተከንችው እግዚአብሔር ይላል የለ፣ መልአክ የለ፣ ህልም የለ፣ ራእይ የለ፣ ጭጭ። ጌታ የተመሰገነ። በግ መጠበቅ ማውጣት ማስገባት ነው በቃ። ክላኪን ክላካውት እና ዋተከንችው ራእይ የለ፣ ድምፅ የለ፣ ምን የለ 20 ዓመት ቁጭ። እግዚአብሔር የተመሰገነ። ጌታ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ለዚህ ሰው አልተናገረውም ወይ? ተናግሮታል። ያውም የሚገርም ነገር ነው የተናገረው። ይሄ ሰው ተስፋ የለውም ወይ? አለው። ይሄ ሰው ክዳን የለውም ወይ? አለው። ኪዳን አለው። ከ20 ዓመታት በኋላ ልክ ያዕቆብ ላባ እጁ ሲገባ አልቅሶ የተቀበለው ላባ ለዚህ 7 ዓመት ሲለው፣ ለዚህ 7 ዓመት ሲለው፣ ለበጎች ምናምን ሲለው፣ አንዴ ዝንጉርጉር እንዴት ነው የሚመጣው? እንደው እግዚአብሔር አመጣለት እንጂ እኮ ለሰውየው የማይሆን ነገር ነው። በቃ ደሞዝ ይሁን ሁሉ የሚለው። ጌታ የተመሰገነ። ወገኖቼ ሆይ ከዚህ አዙሪት ሲስተም ውስጥ ትወጣላችሁ። እግዚአብሔር ተናግሮኛል፣ ይጎበኛችኋል። አሜን። የቤታችሁ ሞርጌጅ 16 ዓመት፣ የመኪናችሁ 5 ዓመት 20 ዓመት ምናምን እንደዚህ ነው። እዚህ ሀገር አዙሪት ሲስተም ነው አይደል? መጎብኘትን እግዚአብሔር ይጎበኛችኋል። አሜን። ሱፐር ናቹራል የሆነ የእግዚአብሔር ጉብኝት ያገኛችኋል እያልኳችሁ ነው። አሜን። እግዚአብሔር የተመሰገነ። አለበለዚያ ሞርጌጅ ከፍለህ ስትጨርስ እኮ 80 ዓመት ነው እኮ። እንዴት ይሆናል እንደዚህ? ክብር ለእግዚአብሔር ይሁን። መለኮታዊ ጉብኝት፣ የእግዚአብሔር ጉብኝት በእናንተ ላይ ይመጣል። እኔ ከእግዚአብሔር የሰማሁትን ነገር ነው የምነግራችሁ። ኢየሱስ ጌታ። በቤታችሁ ላይ የመኪናችሁን ደግሞ ስትደምሩበት በቃ የለም። እንዳውም በቃ መሞታችሁ ተረጋግጦ ነው የሚዘጋው ወዳችሁ ራሱ። ነገር ግን እግዚአብሔር ይጎበኛችኋል። አቦጩና አሜን በሉ። በቃ እግዚአብሔር ይጎበኛል። ከዚህ ራስ መታት አዙሪት የሆነ እንደ ጦስ በግ ከሚያሽከረክር ነገር ውስጥ ትወጣለህ። እንዴት ትወጣለህ? ያወጣል እግዚአብሔር። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ። ከ20 ዓመት በኋላ ጠዋት ቤት ሲያመጣ በግ ሲጠብቅ በቃ ደግሞ በቃ ይሁን ዲፕሎማት ነው። በቃ ይሄ ላባ የሚባል ሰውዬ በጣም ዲፕሎማት ነው። ምንም ዘመዴ ብትሆን በነፃ ልታገለግለኝ አይገባም ይለዋል። ጥቅስ ሁሉ ሳይጨምርበት ምንም ዘመዴ ብትሆን ስጋዬ ብትሆን ምንዳህ ምንድን ነው እንዴት በነፃ ታገለግለኛለህ ሲለው ይሄ ሰው በቃ በጣም ጥሩ ሰው የተባረከ ሰው ነው ምናምን ብሎ በቃ እቺን ታናሽ ልጅህን ብትሰጠኝ 7 ዓመት አገለግላለሁ፣ ምንም ችግር የለውም፣ ዳውም ለሌላ ሰው ከመሰጣት እናንተ እንግዲህ ዘራፍ ነበር የምትሉ
እቤቴ መጥቶ እንግድነት ተቀብዬው ልጄን ምናምን ብላችሁ ዘራፍ ነበር የምትሉ አላለም። ሰውየው የሚገርም ሰው ነው። ለሌላ ሰው ከምሰጣት እንደው ለአንተ ብሰጣት ይሻለኛል። 7 ዓመት ኦኬ። ያዕቆብ ደግሞ ሲያያት በጣም ወዷት ስለነበር ቆንጆ ስለነበረ 7 ዓመት እንደ ጥቂት ቀን ሆነለት ይላል። ክብር ለጌታ ይሁን። ልክ 7 ዓመት ሲያልቅ ማታ ነው ሸፈነና ያችኛውን አመጣለት። ሲያጠዋል እሷ አይደለችም። ምን ነው ሲላ አይ አንተ ላይ ክፉ ለማድረግ አስቤ ሳይሆን ምን መሰለህ ይሄ ያገሩ ባህል ነው፣ ካልቸራችን ነው። ሰው ምን ይለናል? ታላቅ እያለ ታናሽ አይሆንም። ስለዚህ 7 ሌላ ጨምርበት። ለዚህ ኦኬ ችግር የለም 7 እዛ ሲሄድ አንበሳ ድምፅ፣ ፀሐይ፣ ሐሩር ምናምን ሰውየው በቃ አይሆነ በቃ ነተበ በቃ እንደ ጨርቅ በቃ። ክብር ለጌታ ይሁን። ልክ ከ20 ምናምን ዓመት በኋላ ደግሞ ያዕቆብ እግዚአብሔር ልቡን አነሳሳውና መሄድ እፈልጋለሁ ምናምን ሲለው አይ ደግሞ ቡራቡሬ ከየት ይመጣል? ቡራቡሬ እንዴት አስወልዳለሁ? ሳይዝም ቡራቡሬ አላስወልድም እስካሁን። ገብተዋል። እግዚአብሔር ግን ሰውየውን ሊጎበኘው ፈልጎ ስለነበር ቡራቡሬ ነውቅጣ ያለበት ነውቅጣ። እግዚአብሔር የተመሰገነ ሃሌሉያ። ስለዚህ ከ20 ዓመት በኋላ እግዚአብሔር መጣ። ሰማይ ተከፈተ። የእግዚአብሔር ድምፅ ወደ ያዕቆብ መጣ። እግዚአብሔር የተመሰገነ። የእግዚአብሔር መልአክ በሌሊት ተገልጦ ያዕቆብ ሆይ አለ። በቃ ያዕቆብ ምን እንደሚሰማው በዛ ሰዓት አስቡት። ኢየሱስ ክርስቶስ ጌታ። ያዕቆብም የላባ ልጆች ሁሉ ያሉትን ሰማ ይላል። ከዛ በኋላ ያዕቆብ እንደዚህ አለ። እግዚአብሔርም ያዕቆብን ወደ አባት ምድር ወደ ዘመዶች ተመለስ፣ ካንተ ጋር እሆናለሁ አለው ይላል። በቃ እስቲ አሜን በሉ። አሁን እግዚአብሔር መጥቶ ስማችሁን ጠርቶ ወደ ሀገር ተመለስ ቢልህ ምንድን ነው የምትሉት? ቴልሚ ምንድን ነው የምትሉት? እኔ ልንገራችሁ የምትሉትን ነገር ምን ይዤ ምን ይዤ ባዶ እጄን እንደዚህ ነው ሂጄ የት ቤት ነው የምገባው? ቤት የለኝ እንደዚህ ነው የምትሉት አይደለ? ያዕቆብ እግዚአብሔር መጣና ወደ አባቶች ምድር ተመለስ። እስቲ አሜን በሉ። እስቲ አጨብጭቡ ለጌታ ክብር። ችግር የለበትም ቤት እንደሚያስገባ ምን እንደሚያደርግ ምናምን መጥቶ ብቻ ወደ አባቶች ምድር ተመለስ። እግዚአብሔር አምላክ የተመሰገነ። ምክንያቱም ገና ከአባቱ ቤት ሲወጣ ድንጋይ ተንተርሶ እያለን የነገረው እመልስሃለሁ እዚች ቦታ፣ በዚህ ቦታ ደግሞ ባርክሃለሁ፣ አበዛሃለሁ። በቃ ጌታ የተመሰገነ። ኢየሱስ ክርስቶስ ጌታ። የእግዚአብሔር ድምፅ ለያዕቆብ መጣለት። ክብር ለጌታ ይሁን። ወገኖች ሆይ የእግዚአብሔርን ቃል ስታጠኑ ዘጸአት መጽሐፍ ምዕራፍ 3 ላይ ከብዙ ዓመት ከ430 ዓመት ባርነት በኋላ ሰው ባርነትን አዳፕት አድርጎ ላይፍ ስታይሉ ባረገበት ዘመን የእግዚአብሔር ድምፅ መጣ። በቃ ያለንበትን ነገር አዳፕት አድርገ ነው ለምንደ ነው ላይፍ ስታይል አድርገ ነው ከራሳችን ጋር አዋህደ ነው ባለንበት ሁኔታ ውስጥ የእግዚአብሔር ድምፅ ይመጣል። ጌታ የተመሰገነ። ልትጎበኙ የምትችሉ በማይመስላችሁ ሁኔታ፣ ሰውን በማይመስለው እናንተም በማይመስላችሁ ሁኔታ እግዚአብሔር ሊጎበኛችሁ ይነሳል። እንጎበኛለን ብላችሁ በማትጠብቁበት ሁኔታና አትሞስፌር ውስጥ እግዚአብሔር ይመጣል። ኢየሱስ ክርስቶስ ጌታ። ሃሌሉያ።